ትምህርት ቤቶች በገንዘብ አቅማቸው ጥሩ የሆነ ወላጆች የሚያስተምሩበት ትምህርት ቤት ገና 14-15 ሆነ የራሳቸው ገንዘብ ያላቸው ልጆች ናቸው። ትምህርት ቤት ምን ያህል ብር ይዘው እንደሚመጡ ብዙዎቻችሁ ታውቃላችሁ። የሚይዙት ስልክ፣ ቦርሳዎቻቸው፣ ጫማዎቻቸው በጣም ኤክስፔንሲቭ የሆኑ ናቸው እና ኦልሬዲ እጃቸው ላይ ገንዘብ ያላቸው ልጆች ናቸው። እነዚህ ወላጅም ሄዶ ሊገዛላቸው አያስፈልግ ይሆናል። ግን እነዚህ ልጆች የዛን ቀን የሚለብሱትን ቢጃማ ዞረው ከተማ ውስጥ መርጠው ሊሆን ይችላል እና እንኳን ቢጃማ አይደለም እንደው በቀን በጠራራ ፀሐይ እንኳን ለብሰውት የሚሄዱት በቃውን ውስጥ ሴቶቹ በተለይ የተራቆተ ነው። ከተማ ውስጥ ልብስ የማይባል አይነት ልብስ። ይህንን እንግዲህ የዛሬ 3 ዓመት የሰራሁት ቪዲዮ ነው እና ዛሬ ለምን አነሳሽው ልትሉኝ ትችላላችሁ። ደስ ስላለኝ ነው ዛሬ ያነሳሁት። ምን ደስ አለሽ ካላችሁኝ እንግዲህ አይታችሁት ሊሆን ይችላል። ዜናውን እዚህ ጋር ጽሑፉን አስቀምጥላችኋለሁ። ትምህርት ሚኒስቴር እነዚህ አይነት ቀኖች እንዳይከበሩ ከልክሏል። የሚያስደንቅ ነገር ግን ይህ ህግ ሲወጣ ክሬዚ ዴይ ምናምን ዴይ በጣም ብዙ ዴዮች ናቸው። ከዛ ደግሞ ፒጃማ ዴይ የሚላል እና እርግጠኛ ሆኖ ለመናገር ምናልባት ፒጃማ ዴይ የሚለው ሌሎች ቀኖች ሊታወቁ ፒጃማ ዴይ የሚባለው ምናልባት ኢንተርናሽናል ስኩል አካባቢ ሊሆን ይችላል በብዛት የሚታወቅ እና ደግሞ ጥቂት ወላጅ ሊሆን ይችላል ፓርቲስፔት ያደረገበት። አላውቅም፣ እሱን በትክክል መገመት እንኳን ባልችል ግን ሰምቶ ማያውቅም ይኖራል። እንደዚህ አይነት ቀንም መኖሩን ሰምቶ ማያውቅ ይኖራል። በነገራችን ላይ ልጆቻችን ብዙ ነገር ሊያደርጉ ይችላሉ ከኛ እውቅና ውጭ። አንድ ጓደኛ ያለ መንፈስ የሆኑ ወላጆች የሚላቸው አሉ እና እንደዚህ አይነት ወላጅ በጣም ብዙ ስላለ በስራ ምክንያት ቢዚ ሆነ ኦነስትሊ በስራ ምክንያት በጣም ቢዚ ሆነው ቤት ብዙ ጊዜ የማይገናኙ ከልጆቻቸው ጋር ይኖራሉ። ደግሞ በቃ ግዴለሽ ሆኖ ደግሞ ምን ችግር አለው በቃ ፈን ያርጉ ብሎ የተዋቸው ደግሞ ወላጆች ልጆቻቸውን የተው ወላጆች ይኖራሉ። ስለዚህ እነዚህ ፒጃማቸውን ፖርሳቸው ውስጥ ከተው ይዘውት ሊሄዱ ይችላሉ እና ለወላጆቻቸው ፒጃማ ዴይ አክብረናል ብለው ላይሉ ይችላሉ እና ብዙ ወላጅ ላያውቅ ይችላል። ስራ ብሎ ትምህርት ቤት የሚከታተል ልጆቹን የሚከታተል መውጣት መግባታቸውን የሚከታተል የሚጨንቀው የሚገደው ወላጅ ግን ያውቃል። እና የዛሬ 3 ዓመት ልጆች የሚማሩበት የኢንተርናሽናል ትምህርት ቤት ውስጥ ይሄ ነገር ተከብሮ ነበር እና ያኔ የሰራሁትን ቪዲዮ ነው አሁን መግቢያው ላይ ያሳየኋቸው እና ደግሞ በጣም ደስ አለኝ እና በጣም ደግሞ የበለጠ ደስ ያለኝ እኔ ግዴታዬን ተወጥቻለሁ እያልኩ ነበረ የዛሬ 3 ዓመት ሰራው ይህንን ቪዲዮ። ይህንን ነገር ሳቀርብ ነገ ከነገ ወዲያ ህሊና አይወቅሰኝም ብዬ ተናግሬ ነበርና በትክክልም እግዚአብሔር በረዳኝ መጠን በአቅሜ ማለት ነው በአቅሜ እግዚአብሔር በረዳኝ መጠን ለልጆቼ ያለኝን ነገር ሁሉ ሰጥቻለሁ አድርጌያለሁ። ለልጆቼ ብቻ አይደለም ከልጆቼ ውጭም እዚህ ሚዲያ ላይ ወተን ይህንን እኔና እኔን መሰሉ የሆኑ ወላጆች ይሄ ነገር ልክ አይደለም እንደዚህ መሆን የለበትም እያልን ስንናገር አንደኛ ራሳችን ከደሙ እያነጻን ነው፣ እያስጠነቀቅን ነው፣ የምንችለውን እየሰራን ነው፣ ሌሎች ወላጆችን እያስተማርን ነው። ስለዚህ ባካችሁ ተጠንቀቁ እያልን ነው እና ነገ ከነገ ወዲያ ሌላ ችግር እንኳን ቢፈጠር በቃ የምችለውን አድርጌያለሁ፣ ስለዚህ ምንም ፊል አላረግም ወይ ደግሞ በሆነው ነገር ባዝንም ምን ነው ያን ይሄን ባደረግኩ ከሚለው ነገር ነፃ ሆኛለሁ። ዛሬም ይሄ እድል አለን። በጣም ብዙ ጉዶች ናቸው ትምህርት ቤት ውስጥ ያሉት። ለምሳሌ እሱን ቪዲዮዎች ላይ ሰርቼበታል። ወደ ውስጥ እየገባችሁ ብትገቡ በጣም ብዙ ነገሮች ናቸው የሰራኋቸው እና ትምህርት ቤት የሚከፈቱ ሙዚቃዎች ራሱ በጣም ነው የሚዘገንኑት። ከናይት ክለብ ያልተሻሻሉ። በወቅቱ ይህንም ቪዲዮ ሲሰራ ልጆች የሚማሩበት ትምህርት ቤት ገብቼ አነጋግሬያቸው ነበረ። ሙዚቃውን ማን ነው የሚመርጠው አልኳቸው። ተማሪዎቹ ናቸው። እነሱ የሚከታተል መምህር የለም ወይ ደግሞ ረዳት የለም ወይ እነሱ ምንድን ነው የሚያቀርቡት ምናምን የሚለውን ነገር የሚከታተላቸው ሰው የለም ወይ ስላ የራሳቸው ናቸው አሉ። የሚከፍቱት ዘፈን ግጥሙን ብሰሙት በጣም ያስደነግጣል፣ በጣም ያስደነግጣል። ናይት ክለብ የሚከፈተው ዘፈን ነው ጠዋት ልጆች ትምህርት ቤት ሲገቡ የሚዘፍኑት። እኔ ቤት ልጆቼ መዝፈን የለባቸውም ይሄ ዘፈን እንዲህ ነው ግጥሙ እንደዚህ ነው የሚለው ዘፈን እንደዚህ ነው እያልኩ ነገር ትምህርት ቤት ሄደው ያንን ዘፈን ግጥም አድርገው ከነ ግጥሙ እንዴት ደግሞ ፍጥነታቸው ደግሞ እንዴት እንደሚይዙት እኮ የዘፈንና ዘፈን ግጥምን በሚይዙበት ልክ ትምህርቱን የሚይዙት አይመስለኝም። እናቴ ራሱ ድሮ ትል ነበር የምታስተምራቸው ተማሪዎች በዘፈን ሲሆን በጣም ይይዙታል ብላ እንዲያውም ከዘፈን ጋር ግጥም እንትን እያደረግሽ ታስተምራቸው ነበረች እና በጣም ፈጣን ናቸው ይህን ነገር ለመያዝ። እሱ ላይ ራሱ ቪዲዮ ሰርቼበታለሁ። የልጆቻችን ትምህርት ቤት የሚከፈቱ ሙዚቃዎች መመረጥ አለባቸው የሚል አንድ። ሁለተኛ ሌላ ምን ቪዲዮ ሰርቻለሁ መሰላችሁ? ክሪስመስ ላይ እንግዲህ ያው ክሪስማስ ብዬ ይሄን ቃል ሁሉ ምለው አብዛኛው ኢንተርናሽናል ትምህርት ቤቶች ላይ ስለሆነ እነዚህ ነገሮች የሚካሄዱት ሊኖሩ ይችላሉ። አሁን የግል ትምህርት ቤቶች ውስጥ ይሆናሉ። ስላላየው ነው እንደዛ ብዬ የምናገረው። ያው ያየሁበትን ቦታ ብቻ መጥቀስ ስላለብኝ ነው። እሱን የሚሰራው ሰርቼበታለሁ። የዛሬ 4 ዓመት ምናምን አካባቢ ይመስለኛል የሰራው። የዲሴምበር ላይ እንግዲህ የፈረንጆቹ የአዲስ ዓመትና የገናን በዓል ተብሎ ትምህርት ይዘጋል። ረጅም ብሬክ ነው የሚኖራቸውና በዛ ጊዜ የሚደረግ የሚዘጋጅ ፕሮግራም አለ። ነገርየው የጌታ ልደት ምክንያት በማድረግ ነው የሚከበረው።
ግን ከጌታ ልደት ጋር ምንም እንድች የሚል ነገር የሚገናኝ ነገር የለውም። ዘፈን ነው። ከዛ ልጆቹ ይደንሳሉ። አንዳንድ ክሬቲቭ የሆኑ ነገሮች ይታያሉ። ጥሩ ነገሮች የሚታዩበት ነገር አለ። ከዛ ሲደንሱ እውነቴን ነው የምላቸው የሚደንሱት ዳንስ በጣም ያስደነግጣል። ከዛ ወላጅ እንደሚያደርገው ስልኩን ይዞ ይቀርጻል። ይሄ አሁን ቲክቶክ ላይ የሚወዛወዙት ከወገብታች የሚያወዛውዙት ነገር ማለት ነው። በጣም ቅጥ ያጣ እግዚአብሔር በሚያውቀው ለልጆች አይደለም ለማንኛውም ሰው በጣም ነውረኛ የሆነ ዳንስ እየደነሱ እኛ ደግሞ ወላጅ እየቀረጸን አጨብጭበን ወደ ቤታችን እንገባለን። እና ያንን ቪዲዮ ላይ ሰራት አሁን የሚያሳስበኝ እኛ ባለንበት የዚህን አይነት ዳንስ እየደነሱ እንደዚህ አይነት ነገሮች አክት እያደረጉ አለባበሳቸው ቅጥ እያጣ እኛ በሌለንበት ምን ሊሆኑ ይችላሉ ብለን እንዴት ማሰብ ያቅተናል? ስለዚህ ሌላው የምጠብቀው ደግሞ እንደዚሁ አሁን እነዚህ የትምህርት ቤት የሚከበሩ ሌሎች በዓላት አሉ። ቁም ነገር ያላቸውን በዓላት ሊሆኑ ይችላሉ፣ ግን በጣም በብዙ ነገር ተበላሽተዋል። ሁሉ ነገር ዘፈንና ዳንስ ከሌለበት፣ ቅጥ ማጣት ከሌለበት፣ የሆነ ጃንክ የሆኑ ምግቦች ግቢ ውስጥ ገብተው ማለት ልጆቻችን ቤት ወይ ደግሞ እኛ ልንገዛላቸው የማንፈልገው እንዲበሉት የማንፈልገው ነገር በሙሉ ግቢ ውስጥ ገብቶ ይሸጣል። ያውም በውድ ዋጋ ነው የሚሸጠው። ያ ሁሉ የሚፈቀድበት ነገር ሁሉ መቅረት እንዳለበት ነው የሚሰማኝና ልጆች መዝናናት አለባቸው። ትምህርት ቤታቸው በጣም ይሄ ኦልሞስት መኖሪያቸው ስለሆነ ደስ የሚል ኢንቫይሮንመንት መኖር አለበት። ሪላክስ የሚያደርጉበት ነገር መኖር አለበት። ጨዋታ መኖር አለበት። ስፖርታዊ እንቅስቃሴዎች መኖር አለባቸው። መረብ ኳስ፣ ቅርጫት ኳስ፣ እግር ኳስ፣ ሌሎች ጂምናስቲክ፣ ሁሉ ነገር መኖር አለበት። ሌላም ጨዋታ ነገሮች መኖር አለባቸው። ግን ልክ ያስፈልገዋል። ልክ ግን ያስፈልገዋል። ልጆቻችንን ለአጓጉል ነገሮች፣ ሴክሹዋሊ ለሚያጋልጣቸው ነገሮች በሙሉ ከነሱ በተቻለን መጠን ማለት ነው። ዓለም ሁሉ እንደዛ ሆኗል። ግን በተቻለን መጠን ትምህርት ቤቱን በተቻለን መጠን ማራቅ ይኖርብናል። ቤታችን ላይ ጥንቃቄ እንደምናደርገው ትምህርት ቤታችንም የዛን ልክ ጥንቃቄ ማድረግ ይኖርብናል እና ዜናውን አይታችሁታል። በጣም ደስ የሚል ጥሩ ዜና ነው። ሌሎች የወጡ ህጎችም አሉ። አስደስቶኛል። የማያስደስተው ሊኖር ይችል ይሆን፣ ግን በጣም ደስ ብሎኛል። እንደ እናት ደስ ብሎኛል። ከ40 ዓመት በኋላ ስለማጌጥ ምናምን እያወራው ነበርና 40 ዓመት ምናምን ከሞላም በኋላ የሆነ እድሜ ላይም ቢሆን ዋቴቨር የሆነ ነገር ልናደርግ እንችላለን። ፊታችን ላይ የሆነ ቆንጆ ለመሆን ምናምን እንግዲህ ካልተማመንበት ማለት ነው። ወይ ደግሞ በቃ ፈልጋለሁ ካልኩ ምንም በቃ ማድረግ እንችል ይሆናል። የ13 ዓመት ልጅ፣ የ10 ዓመት ልጅ፣ የ11 ዓመት ልጅ ጥፍር ተሰክተው በዊግ ቁጥጥር ተሰርተው ፊታቸው ላይ የሆነ ነገር ተቀብተው ከ10 ዓመቷ የጀመረች ልጅ 30 ዓመቷ ላይ ፊቷ ከጥቅም ውጭ ነው የሚሆነው። ኧረ 30 ዓመት እንዳይደርስ ይችላል። ከጥቅም ውጭ ነው የሚሆነው። ለሴት ልጆቻችን በጣም ኬር የምናደርግ የምናስብ ከሆነ 100% ልጆቹ ከእነዚህ ነገሮች መራቅ አለባቸው። በጣም አብዝተሸዋል ወይም ደግሞ በጣም አጋነንሽው ወይ ደግሞ ምንድን ነው እንደዚህ ምትሉኝ ልትኖሩ ትችላላችሁ። ግን ምንም አይመስለኝም። ለምንድን ነው ብትሉኝ የልጄን የፊቷን ቆዳ መጠበቅ እፈልጋለሁ። በዛው ባለው እግዚአብሔር በሰጣት ተጣጥባ ንጽህናዋ ላይ በጣም ትኩረት አድርጋ ሌሎች የልጆች ፕሮዳክቶችን ቆዳቸው እንዳይደርቅ እንዲለሰልስ ዋቴቨር የምንጠቀማቸውን ነገሮች ተጠቅመን እንዲያውም እዚህ ላይ ሪኮመንድ ብታደርጉ በጣም ደስ ይለኛል። ቲኔጅ የሆኑ ልጆች ፊታቸውን እንዴት አድርገው ይጠቀሙ። ከኔ የበለጠ በጣም ብዙ እዚህ ጉዳይ ላይ ባለመሆናቸው ሰዎች አሉ። እዚህ ላይ ማውራት ላችሁ እችል ይሆናል። ቢጠቀሙ ጥሩ ነው የምትሉት ነገር ካለ ሰጀስት አድርጉን እንጂ ሊፕስቲክ መቀባት፣ ኩል መቀባት፣ እዚህ ጋር ምናምን መቀባት፣ ቅንድም መቀንደብ፣ ፀጉር በዊግ መስራት ስንት ሰዓት ነው የሚፈጀው? ዊግ ለመስራት ራሱ ቁጭ ብሎ ፀጉር ቤት ምን ያህል ወጪ ነው የምናወጣው? ከዛ ልጆቻችን ምን ይሆናሉ? እስኪ ታጣጥባችሁ ድንገት ውልቅ የምትሉ ምን ያህል ሴቶች ናቸው? በ10 ደቂቃ ውስጥ በቃ ልብሳችሁን ቀይራችሁ ተጣጥባችሁ ውልቅ ከቤታችሁ የምትሉ 30 ነገር ስናደርግ ይሄንን ጊዜውን የሚበላው የምናወጣው ገንዘብ በራስ መተማመን መንፈሳችን የሆነች ያችን የምናስቀምጣት ነገር ካላስቀመጥን የሚጨንቀን የለም። ኦነስትሊ ማለት ነው። እኔ አንዲት እናት በጣም ማደንቃት እዚህም ላይ በጣም ብዙ ጊዜ ሜንሽን አድርጊያታለሁ። እጅግ ምንም ማደንቃት ሺዝ ቢዩቲፉል ነገራቸው አለችን። በጣም ቆንጆ ሴት ናት። ግን በየጊዜው ነው ፀጉሯን የምትቀይረው። ፊቷ ላይ በጣም ብዙ ነገር ነው የምታደርገው ምናምንና ልጇ አይ ቲንክ 5ኛ ክፍል 6ኛ ክፍል እያለች ጠይቃታለች ፀጉሯን ሂውማን መስፋት እንደምትፈልግ ሊፕስቲክ ምናምን እንዲህ አይነት ነገሮች እንደምትፈልግ እና የነገረቻት ነገር እኔ አሁንም ሰምታችሁ ሊሆን ይችላል፣ ግን ልድገመላችሁ ብዬ ነው። ምንድን ነው ያለቻት? እኔ በወቅቱ የሚነግረኝ ሰው ስላልነበረ ልጅ እያለሁ ብዙ ነገር ፊቴ ላይ ተጠቀምኩ፣ ፀጉሬን ብዙ ነገር አደረግኩት፣ በጣም ብዙ አይነት ቀለም ቀባሁት። አሁን ፀጉሬ ከጥቅም ውጭ ሆኗል። ስለዚህ ሌላ ነገር ላደርግበት አልችልም። ከሂውማን ሄር ወይ ደግሞ ሌሎች ነገሮች ኤክስቴንሽን ከማድረግ ውጭ
በተፈጥሮ ፀጉሬ መጠቀም አልችልም። ምክንያቱም ዳሜጅ ሆኗል። በቃ ምንም አይሰራም ፀጉሬ። ፊቴም ይህን ነገር ካልተቀባሁኝ በቃ ሰርቫይቭ ማድረግ አይችልም። የለም ቆዳይን በጣም አበላሽቸዋለሁ እና እንደኔ እንድትሆኝ አልፈልግም። አሁን ባለሽ ነገር ብታጌጭ ይሻልሻል አለቻት። እና እንዲህ አይነት እናቶችም አሉ። ሆነው በልጅነታቸው ሳያውቁት በወጣትነት በቃ ማማራችን ብቻ ነው የምናየው፣ እንጠቀመዋለን። አዎ ለሰምረን ይችላል። ከዛ በኋላ ግን የሚያመጣብን ጉዳት ግን ቀላል አይደለም። የምንተካው አይደለም፣ ወደ የምንመልሰው ነገር አይደለም። እሱን ለመተካት ለመመለስ ራሱ በጣም ሌላ ተጨማሪ ወጪ ይጠብቅብናል። ቆንጆ መሆን ያስፈልጋል? አዎ ያስፈልጋል። መዘነጥ ያስፈልጋል? አዎ መዘነጥ ያስፈልጋል። ለምን አናደርገውም? ግን ሁሉ ነገር ምን መሆን አለበት? ልክ መኖር አለበት። ጤናችንን፣ ይሄ በራስ መንፈሳችንን እንዳይጎዳብን፣ ወጫችንን፣ ጊዜያችንን እነዚህም ሁሉ ኮንሲደር ማድረግ እና ወደፊት ደግሞ ምን ሊሆን ይችላል የሚለው ነገር ማሰብ ያስፈልጋል። እና ለሴት ተማሪዎችም ይሄ ሕግ ወጥቷል ብሏል ትምህርት ሚኒስቴር። ምንም አይነት ይሄ እነዚህ የምንጋጌጥባቸው ነገሮች ማድረግ የለብንም የሚል ነገር ወጥቷል እና በጣም ደስ የሚል ነው። እኔ በጣም ደስ ብሎኛል። ትምህርት ቤት ተማሪና ሴት ተማሪዎች ነው መምህራን እንድታወዳድሩ። መምህራኑ አንዳንዴ ተማሪ የሚመስሉበት ነገር አለ። ምንም ነገር የላቸው ምስኪኖች ናቸው ምናምን። ልጆቹ በጣም ብዙ ነገር ላያቸው አድርገው ይገባሉ እና ከትምህርታቸው ላይ እንኳን ፎከስ እንኳን እንዳያደርጉ ያደርጋቸዋል። ስለዚህ እነዚህ ነገሮች ለልጆቻችን በጣም ጥቅም ያላቸው ነገሮች ናቸው። ለመከበራቸው ደግሞ እኛም የምንችለው ሁሉ ማድረግ አለብን። እንግዲህ ሀገራችን ላይ በጣም ብዙ ሕግ ነው በየቀኑ የሚወጣው። የማንሰማቸው የማናውቃቸው በጣም ብዙ ሕግ ይኖራሉ። ደግሞ ለእኛ ቀረብ የሚሉትን የሚጠቅመንን ደግሞ መስማትና ተግባራዊ ሲሆኑ ደግሞ ማየት ማመስገን ይጠበቅብናል ብዬ ነው። ለልጆቻችን የምንችለው መልካም ሁሉ እያስተማርን ነገ ከነገ ወዲያ የማይቆጩበት የማያዝኑበት ነገር እንዲሆን ማድረግ ይኖርብናል ብዬ አስባለሁ። ከሁሉ በላይ ይሄ ፒጃማ ዴይ ተብሎ የተባለው ነገር በመቅረቱ ደስ ብሎኛል። እንኳን ደስ አላችሁ። ለማንኛውም ምቹ ቤትን ዛሬ የምታዩ ካላችሁ ሮዝ ምስቲካ እዚህ ድረስ ከደረሳችሁ ላስተዋውቃችሁ ብዬ ነው ራሴ ሁልጊዜ ላለ እዚህ ጋር ከደረሳችሁ ደርሻለሁ በሉኝ እላለሁ። እንድትሰሙን አይደለም የምናወራው። ስለዚህ ሰምታችሁን ከሆነ በጣም እናመሰግናለን። ተጠቀሙበት፣ ለሌሎች ሰዎች አስተላልፉት። ምቹ ቤትን ላይክ እና ሼር እያደረጋችሁ እንዲሁም ኮሜንት እያደረጋችሁ ብትወጡ በብዙ መንገድ ይጠቅመናል። እናመሰግናለን። ሌሎች ተጨማሪ ጠቃሚ ሕጎች እንዲወጡ ደግሞ እንመኛለን።